መተው የሰው ምን ያሉ የሚባል ተረት አለ። እንግዲህ ኪያ ከቤቷ መጥቶ የአባት ልጅ የሚባለው ወንድም ነኝ ተባይ ዘራፊ ሌባ አንገቷ ላይ የነበረ ሀብል ሰርቆ እንደሄደ እዚህ አሁን ኪያ በጣም ዓለምን ገልብጣለች። አንገትሽ ያምራል እያለ ሀብሏን ወስዶባን ነበር። አሁን ደግሞ እንደምትመለከቷት ሀብሏን የእናቴ ማስታወሻ ነው እያለች በጣም እየተበሳጨች እየፈለገች ነው ማለት ነው። ኪራ የተኛ መስሎ እያስመሰለ ነው። ከጽናት ጋር ጥሩ ጊዜ እያሳለፉ ፀሐይቷ አንቺ እኮ ለእኔ ፀሐይ ነሽ እያለ በጽናት እየቀለደ ቁጭ ብለው ከእሱ ላይ ተኝታ እንደሚቀልዱ ደፍ ይመጣባቸዋል። በዛ ላይ ደንግጦ ተሸፋፍኖ እንቅልፍ ወሰደኝ ብሎ ይተኛል። እንደዚህ ሆነው እያወሩ እየተሳሳቁ እየተጫወቱ ይመጣባቸዋል። በዛን ሰዓት መሬቱ ተሰንጥቆ ቢወጣቸው ደንግጠው ሁላቸውም ይነሳሉ። ከዛ ኪራ እንዴተኛ ያስመስላል ማለት ነው። እዚህ ጋር ጥሩ ጊዜ እያሳለፉ ነበረ። ሁል ጊዜ ጥልቅ እያለ በህይወታቸው እንቅፋት ይሆንባቸዋል። እዚህ ጋር የናሆሚ እናትና ጽዮን ምን እየተባባሉ ነው? የናሆሚ እናት የናሆሚ አባት ወጥቶ ሄደ። ከዚህ በኋላ እዚህ ቤት አልመለስም ይችል ካላወጣሽ። ይች ጽዮን የምትባል ሲጀመር የሁሉንም ሰው ህይወት ልታበላሽ ነው የመጣችው። ሲቀጥል አለምዬ ከመሩ ላይ ልትወርድ ይገባታል። ምንም ቢሆን የልጅ ሚስት ናት፣ ልታከብራት ይገባል። ይልቁንስ ከጽዮን መሩን ልታከብር ብትችል ጥሩ ነበረ። መሩ ደግሞ ጥሩ ምራትና ለትዳሯ በጣም ጥሩ ሴትና ተቆርቆሪ ናት። ነገር ግን ደግሞ ታማሚ በመሆኗም እሷ ልትጠላት አይገባም። ምንም ቢሆን የሰው ልጅ ታማሚ ነው ተብሎ ያሰውዬ በሚታመምበት በሽታውን ፈጣሪ ባመጣው ነገር ማመን ነው እንጂ እንደዚህ በመሆናቸው ምንም ለውጥም ሆነ ምንም ነገር አይገኝም። በመሆኑም ደግሞ ሰኒ ለመሩ ብላ ባደረገችው ነገር መሩ ሰኒ ልትናገራት አይገባም። የእሷ ህመምና የእሷ ስቃይ ስለታያት ነው ለናሆሚ አባት የነገረችው። እሷም ደግሞ አመናጭቃ ሰኒን ተቆጣ ልታስወጣት አይገባም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጽናት ድራማ ተከታታዮች እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ አማን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ እንደምትመለከቷት አለምዬ በጣም ክፉ ሰው ናት። እኛ ከሁሉም ሰው የናሆም እናት ጥሩ ናት እያልንም እያመሰገናን ነበር። የኪያ አባት እሷ እዚህ ቤት ስትገባ የኪራ አባት ሞተ፣ በጣም መናጤ ናት ትላለች። እንዴት እንደዛ ትላታለች? ሰው ሞተና ከሌ መናጤ ነው የገሌ ልጅ መናጤ ነው ሊባል አይገባም። ጽዮን ደግሞ ከህይወታቸው ልታርቃትና ከህይወታቸው ልታባራት ይገባል። ውድና የተከበራችሁ ተመልካቾች ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ በአክብሮት ጠይቃለሁ። ውድ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን የሆናችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ውድ ተመልካቾች እንግዲህ ሰኒ እዚህ ጋር የት ሄደሽ ነው ትላታለች። የት አባቷ? የናሆሚን አባት ላገኘሁ እጅ ነው ተናገርኩ እንዳትኝ። አዎ ተናገርኩ። ከዚህ በኋላ ምንም ነገር ሊያረጉሽ አይገባም ትላታለች። በቃ ሁሉንም ነገር አበላሽሽው ትላታ። እኔ ምንም ያበላሽውን ነገር የለም ያደረጉሽን ብቻ ነው የተናገርኩት ትላታለች ማለት ነው። ውድና የተከበራችሁ ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ የምር እኔ ቪዲዮ መስራት አልቻልኩም ተመልካቾቼ። በጣም አስቸጋሪ ሁኔታ ላይ እየሆነብኝ ነው ማለት ነው ነገሮች። ቪዲዮ ቅድምም እንደምትመለከቱት ድምጻቸው እየገባ በስንት መከራ ነው ቪዲዮ የሰራሁት ማለት ነው። አሁንም በቃ መስራት አልቻልኩም። ይደውሉብኛል፣ ይሉኛል ውሰጂ ጂቢ ታሊ ሩሂ ኩሊ። እኔማ እንደዚህ የሚል ሙዚቃ ካላወጣው በስተቀር አጓጉል ነው ማለት ነው። ውድ የተከበራችሁ ቤተሰቦች እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ ማለት ነው። ውድ ቤተሰቦች አሁንም ላቁመው ነው ቪዲዮውን። የምሬን ነው የምላችሁ። በቃ ደከመኝ። አሁን ላይ ምንም ልል አልችልም ማለት ነው። በዛ ስሄድ በዚህ ስመጣ
ቪዲዮ መስራት አልቻልኩም። ምን ትመክሩኛላችሁ? ሲቀጥል ማለት ነው ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ የሆናችሁ የጽናት ድራማ በጎን የሆናችሁ እንዲታበረታቱ ጠይቃለሁ። ሰኒዬ ጥቃት የማትወድ በጣም አልበገሬ የሆነች ጀግና ጓደኛቸው ናት። ነገር ግን መሩ ደግሞ ለናሆሜ እናት ብላ ለምንድን ነው እንደዚህ ያደረግሽው ብላ ልትናገራት አይገባም። ምንም ቢሆን እሷ እንድትናገሩብኝ አልፈልግም ብላ ለእሷ በምታደርገው ጥረት አንቺ የሰው ቶታል ልታበላሽ ተመልከቷት። ይህ ጅልነቷ ነው እዚህ የሚያደርሳት። መጀመሪያም ኮስጠን ብትል ኑሮ መሩ እንደዚህ ባልሆነች ነበረ። አሁን እንደዚህ በጣም አስብ ሁናና ነገረኛ ሆና የምትናገረው እሷ ከእንትና ላይ ከማን ላይ ነው? ከሰኒ ላይ ነው። ሰኒን ደግሞ ከመናገሯ በፊት ይልቁንስ ወይኔ በለችው። ማን ነው እንደዚህ የሚያደርግብኝ? ቤተሰቦች ሁላችሁንም አታናዱኝ፣ የምሬን ነው። ሰብስክራይብ አድርጉ። እኔ እንደዚህ እያደረኩ ቪዲዮ እየሰራሁኝ እናንተ እኔን አልተከታተላችሁኝ ማለት በጣም ከባድ ነው። እና እዚህ ጋር ምንድን ነው ወደሚለው ስንመጣ ተመልከቷት። እዚህ ጋር እሷ ኮነብነብ ብላ ብርድ ልብሷን ለብሳ ተቀምጣለች። ለምን እንደዚህ ትሆን ያለሽ ብላ ለእሷ ብላ ብዙ ነገር ብትጣላላት፣ ብትማታላት፣ ብትጨፋጨፍላት ያዙ ይልቀቁኝ እያለች እውሪ ቁቁ እያለች ትገኛለች ማለት ነው። እና ታዲያ አንቺ እንዲያስለቀሱሽ እና እንደመትሽ ትገኛለሽ ሁል ጊዜ። የምሬን ነው የምልሽ፣ ወደ ራስሽ ብትመለሽ ይሻልሻ ማለት ነው። ውድ የተከበራችሁ ቤተሰቦቼ እባካችሁን ሰብስክራይብ አድርጉኝ፣ እንዲሁም ላይክ አድርጉልኝ። ቪዲዮ የተደራሽነት እንዲኖረው አድርጎ እስኪ ለቀጣይ ወር ዩቱብ ዠቀቃ እያደረገ እንዲከፍለኝ አድርጉ ማለት ነው። እና ደግሞ አንዳንድ ልጆች አላችሁ ዩቱብ በከፈለኝ መብሩክ ያላላችሁኝ ማለት ነው። ለምን ነው መብሩክ ያላላችሁ? መብሩክ ሰዓድ ዩቱብ ከፈለሽ፣ እኔ ዩቱብ ከፈለኝ ስላችሁ እንኳን ከፈለሽ ብላችሁ ለምንድን ነው ያልጠየቃችሁት? ቤተሰብ ሁላችሁም ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለእናት ሀገራችን ኢትዮጵያ እያደርግልን። እዚህ ጋር ደግሞ እንደምትመለከቱት ይህ ሰውዬ አልፋታቸው ያለ ሰውዬ ነው ማለት ነው። እነ ጽናትን እዚህ ጋር ቅዱስ ከገጠር መጣና እንግዲህ እንደተመለከቱት ይህን ናቲን ቦቅቧቃ ናቲን እያዋራው ይገኛል ማለት ነው። በጣም ቸኩያለ ቪዲዮውን ለመስራት የሚሄድበት ቦታ ወይም በጣም መሽጎል ቀልቤ መሽጎል ነው ማለት ነው። ቤተሰቦቼ ሁላችሁም ሰብስክራይብ እያደረጋችሁ እንዲታበረታቱኝ በመልካም አክብሮታችሁ ጠይቃለሁኝ። እዚህ ጋር ቅዱስ በጣም እየሳቀ ነው ማለት ነው። ስራ አግኝቻለሁ ሲለው የምር ስራ አግኝቶ መሰሎት እሱ። ታዲያ ደሞዝ በስንት ነው ይለዋል። ደሞዝ አልባ የሆነ ምን ደሞዝ አለ? አሁን ደግሞ ፍቅር ያዘው መሰለኝ ጭራሽ ከአበባ ባልተቤቷ ጋር ፍቅር ያዘውና ይመላለሳል ዝም ብሎ። አይ ናቲ እንደው አንተ በሄድክበት ውል የምትሰራው መቼ ነው? አንተ ወለቢስ ወል የሌለህ ማለት ነው። ተመልካቾች ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ሀገራችን ሰላም ይሁን። እንግዲህ ዲናን ተመልክቷት በጣም ተቆጥታ ተኮርፋ ቡጥጥጥ የኔ ቡጢጥጡ ሳቅሽና ወሬ መውደድሽ እኮ ጠፋ። የኔ ቡጢጥጡ እቃሽንም መቅራትሽንም ተሰረቅሽ። ተመልከቱት። ይሄ ሲያዩት እንኳን የሚያስፈራራ ሰውዬ ማለት ነው። እያንዳንዳቸው በቀላቸዋለሁ። የቤቱን ካርታ ነው የምፈልገው አብረን እንስራ እያለ ሌላንም መጥፎ ስራ ውስጥ ሊያስገባት ይሞክራል። እዚህ ጋር ገብቶ ቤት ውስጥ ከሰው ቤት ውስጥ የራሱ ቤት ይመስል እያጨሰ እየለ ተቀምጧል። ደግሞ ቤቱ በኪራይ ስም እንደሆነ ብታውቅ ኖሮ ነፍስን ታጠፋ ነበር ማለት ነው። ውድና የተከበራችሁ ቤተሰቦቼ ሰብስክራይብ አድርጎ እዚህ ጋር የናሆምን አባት አግኝታ ሁሉንም ነገር ነገረቻቸው። አትበገሬዋ ጀግናዋ ሰኒ ማለት ነው። ሰኒ ለማንም ሰው ክፉ አታስብም። ለጓደኛም ሆነ ለሁሉም ጥሩ ሰው ናት። ነገር ግን እሷ ከነኳት እነበልባሏ እና ጀግናዋ ሰኒና ማለት ነው። መሩን አሁን ትታረቃት አይመስለኝም። ለእሷ ብላ ብዙ ነገር ካለች በኋላ እንግዲህ መሩ የምር አስቀይማታለች። እሷ የእሷን ስቃይ ላለማየት ብላ ለናሆሚ አባት ሁሉንም ነገር ነገረችው። የናሆሚ አባትም እዛ ቤት ወጥቶ ሄደ። እዚህ ጋር ቅዱስ ለናቲ ደወለለታል። የተነሳ ለብሱ ደግሞ
ከአበባው ቤት እሷን እየጠበቀ ነው። አዲስ አበባ በዚህ መልኩ ትገኛለች። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር ተመልካቾቻችን ተመልከቷቸው፣ ጽናትና ኪራ ምን እያደረጉ ነው ወደሚለው ስንመለስ ጽናትና ኪራ እኮ በጣም የሚዋደዱ ባልና ሚስቶች ናቸው። ጽናት እዚህ ጋር ኪራ እየፈከረ ነው ቤታቸው ጀርባ ሆኖ ምን እያሰበ ነው ምን እየፈከረ ነው ወደሚለው ስንመለስ አብረን የምናየው ይሆናል። ሁላችሁን አሁንም ሰብስክራይብ አድርጉ። እዚህ ጋር ሊና ይህን እንባዋን ታፈሰዋለች። ለምን ነው እንባዋን የምታፈሰው ወደሚለው ባክሽን ኪያ እናንተ እኔን አትረዱኝም። አንድ ነገር ስነግራችሁ ሮቦሽ ነው ችግሮሽ ነው የምትሉኝ። ለምን እንዴት ትሉኛላችሁ? እንዲህ ከማለታችሁ በፊት ምን ሆና ነው እሷ ስሜት ይሰማታን ብላችሁ ማሰብ ነበረባችሁ ትላታለች። አይ ሊና እንዲህ ማለት ሳይሆን ምን ሆነሽ ነው ብዬ ነው ሊናዬ ምናምን ብላ ትከተላታለች። አንቺ አለቅሽ ማለት የሆነ ነገር አለ ማለት ነው አለቻት። እዚህ ጋር መሩ ክፍል ገታ እያለቀሰች ነበር። ሰኒ ደግሞ ባክሽን ጓደኛዬ አታልቅሽ፣ አንቺ ስታለቅሽ ማየት አልችልም፣ መሆን ያለበትን ለናሆሚ አባት እነግረዋለሁ ትላለች። እዚህ ጋር ሊና ደረጃ ውስጥ ሆና ምን እያለኝ ነው ወደሚለው ስንመለስ አብረን የምናየው ይሆናል። በቀጣይ ቪዲዮ እስከምንገናኝ አብራችሁን ሰንብቱ። በቃ መውጣት አለብኝ ቤተሰቦች። በቃ እየደወሉ አላስቀመጡኝም። እኔ ቪዲዮ እንኳን ማሰራት አልቻልኩም ማለት ነው። እንዴት ብዬ ልስራ? ቪዲዮ ይሰሩብኝ ይደውሉብኛል። የምሬን ነው የምላችሁ። ስንት ሰው ደወለብኝ። አሁን እዚህ ከእናት በላይ የለም። እናቴ ራሱ እየደወለችብኝ ስልክ አላነሳሁም። ቪዲዮ እየሰራሁ ነው። እናቴን እንኳን አላነሳሁላትም። ይቅርታ አድርጉልኝ። እኔ ስንት ቪዲዮ አቋርጣለሁ። ስንት ቪዲዮ በዛ ላይ መዳሚ፣ በዛ ላይ ልጆቹ፣ በዛ ላይ እስኪ እናንተ እንዲሁ ዝም ብላችሁ ቪዲዮን እያያችሁ ፌመስ አድርጉኝ። የምሬን ነው የምላችሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እዚህ ጋር አይዞሽ ጓደኛ ያታልቅሽ እያለች ታጽናናታለች። ጓደኛዬ የክፉ ቀን መጽናኛዬ እያለች ሰኒ ከጎኗ ሆና ነበር። ነገር ግን ምን ዋጋ አለው? እዚህ ጋር ተመልክቷት የናሆምና መእታ የሌለ ያለውን አቀናብራ ተሳድባ ከሄደች በኋላ ምን ተገኘ ምን መጣ ወደሚለው ስንመለስ ይኸው የራሳችሁ ጉዳይ። እየደወላችሁ ቁጥራችን ወጣ፣ ስማችን ወጣ፣ እንደዚህ ያልን እኔ አሁን ብዙ ከደገምኩ ከ10 ደቂቃ በኋላ ከደገምኩ በኋላ ቪዲዮ አልመስክም። በቃ ተውኝ። እንዲህ እኔ እየለፋሁኝ ተውኝ እንጂ ዋ ምን ነው ሸዋ የናሆሚና ክፋት በጣም እኔ ይህ ነው ተብሎ የሚዘልቅ አይደለም። ወዳችኋለሁ፣ አከብራችኋለሁ። በቀጣይ እስከምንገናኝ ደህና ሰንብቱልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር እንግዲህ ተመልከቱት። ጫኒ የሚባል ሰውዬ የአካባቢው በጣም ክፉ የሆነ ሰውዬ ነው ማለት ነው። እዚህ ጋር ደብን አስቀይሞታል። እንግዲያ እንኳ አሸኛኝ የማታውቅ ገልቱና በጣም ክፉ ሰው ነህ ይለዋል ማለት ነው። ይህ ጫኒ የሚባል የከተማይቱ የአካባቢቱ በጣም ክፉ የሆነ ሰውዬ ነው። ቅዱስን አንድ አዛ ነቀልኩኝ፣ አንድ አረም ብቻ ቀረኝ እያለ ኪራን ይሳደባል ማለት ነው። ኧረ እባክህን ተወን ተፋታን እያለ እሱም ይህም ይለምነዋል ማለት ነው። የተወደዳችሁ የተከበራችሁ ተመልካቾቻችን ሰላማችሁ ብዝት ትረፍ ይበል። ቅዱሴም እንግዲህ ጉዞውን እያደረገ ይገኛል። እዚህ ጋር በል እንግዲህ ደህና መልካም ጉዞ ይሆንልህ ይለዋል። እሱም እሺ ጓደኛዬ ለተወሰነ ጊዜ ከኪራ ብትረግ ጥሩ ነው ይለዋል። እሺ ይላል። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።